إن الحمد لله الذي أتم لنا النعمة وولى علينا العطية والمنة وجعل أمتنا أمة الإسلام خير أمة هدانا إليه صراطا مستقيما ودلانا إلى دينه القويم فلله الحمد أولا وآخرا وله الشكر ظاهرا وباطنا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أبان التوحيد وأوضح معالمه وهما حماه وسد الذرائع المفضية إلى الإخلال بأصله أو الانقاص من كماله ووفائه صلى الله عليه وعلى آله وصحبه أجمعين وجزاه عنا وعن أمته الإسلام خير ما جزى نبيا عن أمته. أما بعد عباد الله اتقوا الله تعالى فإن تقوى الله جل وعلا أساس السعادة وسبيل الفلاح في الدنيا والآخرة ومن يتق الله يجعل له من أمره يسرا ومن يتق الله يكفر عنه سيئاته ويعظم له أجرا. ثم أعلم رعاكم الله إن من أعظم ما ينبغي أن تنحض همة المسلم للعناية به ولا سيما مع كثرة الشواغل وتعدد الصوارف والملحات أن تكثر الأعمال الصالحة. أيها المباركون أذكر لكم قصة ماضية نزلت بثلاثة نفر من بني إسرائيل حدث عنها سيد الخلق أجمعين نبينا محمد صلى الله عليه وعلى آله وصحبه أجمعين. قصة سميت بقصة أصحاب الغار. قصة لثلاثة رجال خرجوا من بيتهم لرحال برية وبينما هم في سيارهم تلبدت السماء بالغموم وتساقطت المطر الشديد وتتابع البرد والرياح والصواعق فلجوا إلى غار وكهف مظلم فأووا إليه فساق السيول صخرة انحارت من أعلى الجبال فسدت باب الغار فضيق عليهم الحصار وأصبحوا بين الحياة والموت. وبينما هم في هذا الكرب العظيم قال أحدهم والله لا ينجيكم من هذا الكرب إلا الله سبحانه وتعالى فتعالوا ندعو الله جل وعلا ونتوسل إليه بصالح أعمالنا في الرخاء. يا الله لو كنت معهم، يا رب لو كنت معهم بماذا أدعو الله؟ اسأل نفسك يا أخي لو كنت مع الرجال في هذا الكون أو تحدث لك مثل هذا بماذا تتوسل إليه سبحانه وتعالى؟ بماذا تدعوه وبماذا تتوسل إليه لكي ينجيك من هذا الكرب؟ أيها الإخوة الله سبحانه وتعالى كفكد زاري توسنا تاريخنا نستن እንነጋገራለን። ከዛ በፊት الله جل وعلا በመፍራት ላይ እኔንም እናንተንም አደራላለሁኝ። አላህን መፍራት ብሎ ማለት የዚች ምድርም ይሆን የቀጣይ ዘውታሪ ዓለም ነጃ መውጫ ከፈሳዶች ሁሉ የምንድንበት መንገድ ነው። الله جل وعلا እሱን መፍራትን ብዙ ጥቅም እንዳለው ያስቀምጥልናል። ቁርአኑ ላይ እንደተከሰው ومن يتق الله يجعل له من امره يسرا አላህን የሚጠነቀቅ ጥንቁቅ የሆነ ሰው መውጫ መንገድን ገር የሆነ ነገር ይገጥመዋል ያበጅለታል ይላል الله جل وعلا ومن يتق الله አላህን የፈራ የተጠነቀቀ ሰው يكفر عنه سيئاته ወንጀሉ ይሰረዝለታል ويعظم له اجرا ለሱም ደግሞ የአኺራ ደሞዙ ይገዝፍለታል ሲል ጌታችን ይመክረናል። ስለዚህ በየትኛውም አህዋል ላይ ጌታችንን ልንፈራ ልንጠነቀቅ ተገቢ ይሆናል ማለት ነው። ከዛም በመቀጠል ኢንሻአላህ የምንመለከተው በችግር ጊዜ አላህ Subhanahu Wa Ta'ala የምንጠራበት የምንለምንበት የሆነ ድብቅ ስራ ሊኖረን ይገባል። የሰው ልጅ በህይወት ውስጥ ሲኖር በተለይ በዚህ ጊዜ በዚህ አጭር ዘመን እንደዚሁም ደግሞ አጭር መሆኑ ብቻ ሳይሆን ከዚህ ዘላቂ ከሆነ ህይወት የሚያዘናጋን በጣም በርካታ ነገር በበዛበት እንደዚሁም ደግሞ ፈሳዶች በበዙበት ዘመን መልካም ስራ የምንሰነቅበት ያስፈልገናል። ዛሬ እዚህ ዱንያ ላይም ቢሆን ነገ አኺራ ላይም እንደዚሁ የሚገጥመንን ችግር የምንወጣበት ጌታችንን የምንጠይቅበት መልካም ስራ ሊኖረን ይገባል። በአንድ ወቅት 3 ሰዎች ከበኒ እስራኤል የሆኑ ሰዎች ለጉዞ ይወጣሉ። ጉዞ በወጡበት ሰው የሌለበት አካባቢ ጫካ ላይ ያሉ ዝናብ ይጥልባቸዋል። በርካታ የሆነ ዝናብ እንደዚሁም ደግሞ ንፋስ የበዛበት ሲሆን ይጥላል ማለት ነው። በዛን ጊዜ ወደ ዋሻ ይጠጋሉ። ገጠር ነው፣ መኖሪያ ቤት የለም። አማራጭ ሊሆን የሚችለው ዋሻ ስለሆነ ሶስቱም ሰዎች ወደ ዋሻው ይጠጋሉ ማለት ነው።
በዚያን ጊዜ ወደ ዋሻው በተጠጉ ጊዜ አላሁ ጀለ ወዐላ ቀድሩ ሆነና በጣም የጎርፍ ብዛት ነበር። ጎርፉ ቋጤ ድንጋዮችን እያንከባለለ ይወስድ ነበር ማለት ነው። እናም ያ የገቡበት የሆነ ዋሻ በትልቅ ቋጥኝ ይዘጋባቸዋል። በዛን ጊዜ ጭንቀት ውስጥ ነው የሆኑት። ወይ መሞት ወይም መዳን፣ ከሁለት ውጭ ምንም የለም። በሀያትና በሞት ውስጥ ምርጫ ገቡ ማለት ነው። ስለዚህ ተጣርተው ጮኸው የሚደርስላቸው ሰው የለም። የሚያወጣቸው ያንን ቋጥኝ የሚያስወግድላቸው ማንም ግለሰብ የለም። ይህን ውስጣቸው አወቀ ማለት ነው። ከዛም ከመካከላቸው አንዱ ምን አለ? ወላሂ ላ የንጂኩም፣ ባላህ እምላለሁኝ ከዚህ ማንም ነጃ ያወጣችሁም ኢላላሁ ስብሓነሁ፣ እሱ ጥራት የተገባው ጌታችን ራሱ ቢሆን እንጂ። ስለዚህ ፈተዓለው ኑ አላቸው፣ ኑ ወደ እኔ ሁላችሁም አዳምጡ። ነድዑ ላሃ ወነተወሰሉ ኢለይህ፣ ጌታችንን እንጥራው እንለምነው፣ ወደ እሱም ደግሞ እንቃረብ። ቢሷሊህ አዕማሊና፣ በመልካም ስራችን፣ ፊረኻኢ፣ በደስታ ጊዜ፣ እንዲህ አይነት ችግር ሳይገጥመን በነበርንበት ሰዓት በሰራነው መልካም ስራችን ወደ ጌታችን እንቃረብ ብሎ ጠራቸው ማለት ነው። ስለዚህ በዛን ጊዜ አሁን ሁላችንም ወይ በዛን ሰዓት ከነሱ ጋር ብንሆን ጌታዬን ልለምንበት የምችለው መልካም ስራ አለኝን ራሳችንን መጠየቅ አለብን። ወይም የዚህ አይነት አምሳያ ነገር ቢገጥመኝ፣ ጭንቀት፣ ሐዘን፣ ትካዜ ቢገጥመኝ ጌታዬን የምማጸንበት መልካም ስራ ሊኖረኝ ይችላልን? ከራሳችን ጋር መናበብ፣ ራሳችንን መጠየቅ ይጠበቅብናል። በህይወት አንድ ጊዜ ወይም ከዛ በላይ እንዲህ አይነት ከበድ ያለ ችግር ይገጥመናል። ያለ ጥርጥር እንዲህ አይነት ችግር እኛ ዘንድ ይመጣል። ስለዚህ በዛን ጊዜ ጌታዬን የምለምንበት አለኝን መልካም ስራ፣ ጌታዬ ብቻ የሚያውቀው ከበድ ያለ ሌሎች ሰዎች የማያውቁት ሽርኩል አስገር ያልተቀላቀለበት ይዩልኝ ስሙልኝ የሌለበት ለአላህ ብቻ ተብሎ የተሰራ መልካም ስራ አለኝን? የዛን ጊዜ እነኚህ ሰዎች አሁን ወደፊት የሚጠቀሱትን መልካም ስራዎቻቸውን ጠቅሰዋል። እኔ በዛ ልክ እንኳን ባይሆን የሚቀራረብ የሆነ መልካም ስራ አለኝን ብለን ራሳችንን ልንጠይቅ ይገባል። ፈዳአ አልአወሉ፣ ታዲያ ከሶስቱ አንዱ ጌታውን ጠየቀ። ቢበሪሂ ቢልዋሊደይን፣ በወላጆቹ በሰራው መልካም ስራው ጠየቀ ጌታውን። ወየቁል፣ እንዲህ በማለት አላሁመ ጌታዬ ሆይ አለ፣ ኢነሁ ካነ ሊዋሊዳን፣ ለእኔ ወላጆች ነበሩ፣ እናትና አባቴ ነበሩኝ። ሸይኻኒ ከቢራን፣ እድሜያቸው የገፋ ትላልቅ ነበሩ። ወልየ ሲብየቱን፣ ለእኔ ደግሞ አንድ ህፃን ልጅ አለችኝ። ሲጋር፣ እጅግ በጣም አናሳ የሆነች ከእኔ ብዙ ነገር የምትጠብቅ የምትፈልግ የሆነች ህፃንም አለችኝ አለ። እንግዲህ ይሄ ዘወትር ተግባሩ ነው። ህፃኑንም ይንከባከባል፣ ወላጆቹንም ይንከባከባል። ወላኪን አንድ ቀን ረፈደበት። ወላጆቹን ወተት የሚያጠጣበትን ሰዓት በስራ ምክንያት አርፍዶ ሄደ። በሚሄድ ጊዜ ተኝተው ያገኛቸዋል ማለት ነው። ተኝተዋል። እስከ ዛሬ በለመዱት ሰዓት አልሄደም። ስለዚህ ሁለት አማራጭ አለው። አንደኛ ህፃኑን ማጠጣት አለበት፣ ካልሆነ ደግሞ መቀስቀስ አለበት። ከሁለት አንዱ መምረጥ አለበት። ምክንያቱም ህፃኑም ትፈልጋለች ከዚያ ወተት፣ ወላጆቹም ከዛሊክ ይፈልጋሉ። ስለዚህ ምርጫ ውስጥ ገባ ማለት ነው። እሱም ጌታውን ተሳሰበና ወላጆች እስከሚነሱ ድረስ ጠብቄ እነሱን አጠጣለሁኝ የሚለውን ወሰንና ያንን ያዘ። ከዛም ወላጆቹ ተኝተዋል፣ አልነቁም። የፈጅር ብርሃን እስከሚወጣ ድረስ ማለት ነው። የፈጅር ብርሃን እስከሚወጣ ድረስ በመኝታ ላይ ቆዩ። እስከዛ ሰዓት በራቸው ላይ መነሳታቸውን ተጠባበቀ። በተነሱም ጊዜ እነሱን አጠጣ። ከዛ ልጁንም አጠጥቶ ይህንን መልካም ስራውን ሰርቶ ወደሚሄድበት ሄደ ማለት ነው። ከዛ መጨረሻ ላይ ምን አለ? ይህንን መልካም ስራ ከሰራ በኋላ አስቡት፣ በዚህ ሰዓት በዛን ጊዜ ይሄን የሰራው በእኛ ሰዓት ለወላጆቻችን ምን ላይ ነን? እኛ ምን ሰራላቸው መልካም ነገር፣ ለነሱ የምንውለው በጎ ነገር ምን አለን? እንግዲህ ከነፍሳችን ጋር እንተሳሰባለን። ሰውየው ግን ይሄንን ሰራ ማለት ነው። ከዛ መጨረሻ ላይ አላሁመ ጌታዬ ሆይ አለ፣ ኢንኩንተ ተዕለሙ፣ አንተ ታውቃለህ አለ፣ ይሄን የሰራሁትን ስራ ታውቀዋለህ። አኒ ፈዓልቱ ዛሊከ ብቲጋአ ወጅሂከ፣ ያንተን ፊት ፈልጌ መስራቴን ታውቃለህ። ካልሰራውም እንደዚሁ ታውቀዋለህ። ግን ለአንተ ብዬ አንተን ፈርቼ አንተን ለማስደሰት ብዬ የወላጆችን ሐቅ ጠብቄ ከሆነ ፈፍሩጅ አና፣ ከኛ ላይ መፍትሄ ስጠን ብሎ እንደዚሁም ደግሞ የሰማይን ብርሃን አሳየን ብሎ ወደ ጌታው ጥሪውን አቀረበ ማለት ነው። ልክ እንደጠየቀው የሰማይ ብርሃን የሚያዩበትን ያክል ብርሃን ወደ ውስጥ በሚገባላቸው ያክል ቋጠኙን ለቀቀላቸው ማለት ነው። ወላኪን ሶስቱም ሊወጡበት የሚችሉት መፍትሄ አልነበረም። ይህንን ስራውን ካቀረበ በኋላ ለጓደኞቹ ቀጣይ ተራ ሰጣቸው። ወደ ሌላው ሰው ከመሄዳችን በፊት ወላጆች ላይ መልካም መዋል፣ ለወላጆቻችን በጎ ማድረግ፣ ወላጆቻችንን መንከባከብ እጅግ በጣም ወደ አላህ Subhanahu Wa Ta'ala ከሚያቀርቡ መልካም ስራዎች ናቸው። ዛሬ ግን
ይሄ ነገር ተዘንግቷል። መልካም ስራ የሚመስለን ሁሉ አይደለም። ወላጆችን መንከባከብ፣ ለነሱ በጎ መዋል፣ እነሱን መፍቀድ፣ በተቸገሩበትም ይሁን በደስታቸውም ይሁን ከነሱ ጋር መልካም ነገራቶችን መዋዋል መልካም ስራ እስከማይመስል ድረስ ዝም ብሎ ልምድ እስከሚሆን ድረስ ስለወለዱን ብቻ እነሱ ስለተንከባከቡን ብቻ መንከባከብ ያለብን እስከሚመስለን ድረስ ተረስቷል። ወላኪን ዒባደቱን ዐዚማ እጅግ በጣም የላቀ ዒባዳ ነው ማለት ነው። ወደ አላሁ ጀለ ወዐላ መቃረቢያ ነው። ለነሱ መልካም ማድረግ ወደ አላህ የምንቃረብበት ቀጥተኛ መንገድ እንጂ ልምድ ስራ አይደለም። ገላችን ሲቆሽሽ እንደምንታጠበው አይነት የልምድ ስራ አይደለም። ወላጆችን መንከባከብ ከዛ ያለፈ ትልቅ የሆነ ትርጉም አለው። ይሄ ታሪክም የሚያሳየን ይህንን ነው። አላሁ ጀለ ወዐላ ሀታ ክፉ ቃል እንኳን እንዳንጠቀም ነው የነገረን ማለት ነው። ኦፍ የሚል ቃል እንዳታወጡ እነሱ ባሉበት አካባቢ ሆናቸው ኦፎይ እንዳትሉ ብሎ ጌታችን ቃል እንኳን ከመጠቀም ነው የከለከለን። ታዲያ ይሄ ግለሰብ ይሄን የላቀ መልካም ስራ በመስራቱ ምክንያት የዚያ ችግር ቀን ተወስል የሚያደርግበት ወደ አላህ የሚቃረብበት መልካም ስራው ሆነለት ማለት ነው። ከዚህ ልንማር ይገባናል። ወላጆቻችን ምን ላይ ነው ያሉት? እኛስ ከወላጆቻችን ጋር በዚህ መልኩ መልካም ሰርተን ለጭንቀታችን ለችግራችን ዛሬ ላለው ብቻ ሳይሆን ነገ የውመል ቂያማ እጅግ በጣም ህፃናቶች የሚሸብቱበት እርጉዝ የሆኑ እንስቶች የሚያስወርዱበት በድንጋጤ ያ ቀን አለ፣ አስፈሪ ቀን አለ። ለዛ ቀን የሚሆነን ስንቅ ዛሬ በወላጆቻችን ልንይዝ ይገባል። እዚህ ብቻ አይደለም ነገም ቀጣይ ስለሆነ ማለት ነው። طيب ሌላኛው ደግሞ እንደዚሁ መልካም ስራውን ወደ አላሁ ጀለ ወዐላ አቅርቦ ያንን ችግር መገላገል ስላለባቸው ተነሳ። ይህም ሰው ደግሞ ምን ነበር? አንድ ያጎቱ ልጅ ነበረች። ሲናገር እሱ ራሱ ምን ይላል? ይችን ያጎቴ ልጅ ይላል መሬት ላይ አላሁ ጀለ ወዐላ ከፈጠራቸው ሁሉ በላይ ወዳት ነበር፣ ሊወደዱ ከሚገባቸው ሁሉ በላይ አድርጌ ወዳት ነበር ይላል። ከዛም በአንድ ጊዜ ገንዘብ እንዲሰጣት በጠየቀችው ጊዜ እሱ ደግሞ ለዝሙት ጠየቃት ማለት ነው። እምቢ ብላ ሄደች። ህፃን ነበራት፣ ሌሎች ማጃዎች አሉባት፣ ሌላ ሊያግዛት ሊደግፋት የሚችል አካል አልነበረም። ከዛም እምቢ ብላ ሄደ። ችግሯን ተቋቁማ እየኖረች ሌላ ቀን ግን ልትቋቋም የማትችለው ችግር ለሷም ለልጇም የሚበቃት ነገር አላገኘችም። ሌላም ደግሞ የምትሄድበት አማራጭ አጣች። ስለዚህ استسلمت له ለሱ እሺታን መርጣ ሄደችለት ማለት ነው። ሌላ አማራጭ የላትም። ስለዚህ ወደዚህ ግለሰብ ሄደች። እሱ ዘንድ ከመጣች በኋላ فلما وقعت في رجلها إلى بقرانا بقرا مهلك صرف اتق الله اللهم فرا فلا تفتح الخاتم ይህንን ቀለበት አትክፈት إلا بحق ተገቢ በሆነበት መልኩ አላህ ባዘዘው ቢሆን እንጂ እንዳትነካ ብላ ቃል አወጣች ይላል። ከዛም በኋላ ተነስቼ ከሷ ሄድኩኝ እና 100 ሪያልን ሰጠኋት፣ 100 ዲናር ሰጠኋት ያንን ለሐጃዋ እንድታደርገው ብሎ ተናገረ ማለት ነው። ይሄን ያደረኩት ላንተ ብዬ ከሆነ ማንንም ሳልፈራ አንተን ፈርቼ ከሆነ ላንተ ፊት ብቻ ብዬ ከሆነ ካለንበት ችግር አውጣን ብሎ ለጌታው ይሄንን ያቀርባል ማለት ነው። ከዛም አላሁ ጀለ ወዐላ ልክ እንደቀደሙ የሆነ ያክል ክፍተት አሳየላቸው። እነሱ እንግዲህ በዚህ መሃል በደስታ ውስጥ ነው የሚሆኑት። ለምን? የመልካም ስራቸውን ውጤት እያዩ ነው። አንድ ለአላህ ብለው እንደሰሩ ማሳያ ነው። ውጤቱ ያን ነው የሚያሳየው። ሁለተኛ ደግሞ እዚሁ ዱንያ ላይ የገጠማቸውን ችግር መፍትሄ እያገኙለት መጡ ማለት ነው። እኛ ከዚህ ልንማር ይገባናል። እነኚህ ሰዎች እያነሱት ያለው አሁን ባለ ነው ሰዎች አእምሮ ሊመዝን የማይችል እጅግ በጣም የላቀ የሆነ መልካም ስራ ነው። ከዛ ያነሰ ያን የሚያክል እንኳን ባይኖረን ከዚህ የሚቀራረብ የሆነ መልካም ስራ ልናስቀምጥ ልንሰንቅ ይገባል። ከሰለፎች ከፊሎቻቸው እድሜ ልካቸውን ይጾሙ ነበር። ሀታ ሚስታቸው መጾማቸውን አታቀም። አንዱ ሲተረክ ታሪኩን ይጾማል ሁሉ ጊዜ፣ ወላኪን ሚስቱ እንኳን አታቀም። በምን መልኩ ሲባል ይህ ግለሰብ ጠዋት ሲወጣ ቁርስ በጠዋት ስለሆነ መውጣው ይዘጋጅልኝ ይላል፣ ይቋጠርለታል፣ ለሚስኪን ሰጥቶት ይሄዳል። ከዛ ማታ ሲገባ ደግሞ አምሽቶ ይገባል ማፍጠሪያ ላይ ማለት ነው። ልክ ስራ ውሎ እንደመጣ አባወራ ምግብ ብቻ አራቱን ይበላል፣ ግን እሱ እያፈጠረ ነው። በዚህ ልክ ስራቸውን እየደበቁ ከጌታቸው ጋር ከባድ ሙዓመላ ያደርጉ ነበረ ቀደምቶቻችን። ስለዚህ ያውም በዚህ ዘመን አይደለም በዛን ጊዜ እንደዚህ መጥፎ ስራዎች ከመልካም ስራ ከመስራት ቢዚ የሚያደርጋቸው በሌለበት ሰዓት ወደ አላህ ሊቀርቡበት የሚችለው አማራጭ ሰፊ በሆነ ሰዓት ይህንን ይሰሩ ነበር። ዛሬ ላይ እኛን የሚያዘናጋን ብዙ ነው። እድሜያችን አጭር ነው፣ ጊዜው ይፈጥናል። የቂያማ ምልክት እስከሚመስል ድረስ ጊዜው ይፈጥናል።
እንደዚሁም ደግሞ መልካም ስራ ከመስራት የሚከለክሉን በርካታ ነገሮች ከመኖራቸው ጋር ልንሰነቅ ይገባል። ልክ እንደነኚህ ሰዎች የጭንቅ ቀን የምንጠራበት ጌታችን የምንለምንበት ለአንተ ብዬ የሰራሁት እንዲህ አይነት ስራ አለኝ በዚህ የሆነብህ ከዚህ ጭንቅ አውጣኝ ብለን የምንጠራበት የሆነ መልካም ስራ ሊኖረን ይገባል ማለት ነው። ስለዚህ በዚህ ላይ ልንተጋ ይገባል። እነኚህን ሰዎች መልእክተኛችን አለይሂ ሰላቱ ወሰላም ተናግረው ታሪካቸውን ወደኛ ያቀረቡት ልንማርባቸው ነው። የሚገርም ስራ ሰርተዋል ብለን ልንደነቅ ሳይሆን እኛም ልክ እንደነሱ ስንቅ ልንይዝ ነገ ለጭንቁ ዛሬም ዱንያ ላይ ለሚያጋጥመን ሁሉ ልንጠነቀቅ ጥንቃቄ የሚሆንን መልካም ስራ ልንይዝ ይገባል። ሰው እንዲህ አይነት መልካም ስራዎችን ወደ አላህ መቃረቢያ ከመያዝ ይልቅ ሌሎች መልካም የሰሩ ሰዎችን ወደ አላህ እንዲያቀርቡት ይፈልጋል። ወልዮች ወደ አላህ ቀርብ የሆኑ ሰዎች ወልይም ባይሆኑ ጠንቋዮችን እነዚህ አካላት ወደ አላህ እንዲያቀርቡት ይፈልጋል። ጌታዬን አይሰማኝም፣ ስለዚህ እነሱ መልካም ስራ ስላላቸው ለሱ ስለሚሰግዱ ለሱ ስለሚጾሙ እነሱ ይለምኑልኝ ብሎ በእነሱ ጌታውን ይፈልጋል ማለት ነው። ይሄ ተገቢ አይደለም። በእንደውም ወደ ሽርክ ሊያመዝን ይችላል፣ ወደ ሽርክ ሊገባ ይችላል። እንደዚሁም ደግሞ ስራችን ሁሉ ሊያጠፋብን ይችላል። አንተን ይሰማሃል ጌታ፣ ብቻ ግን ተሰነቅ፣ መልካም ስራ ልትይዝ ይገባሃል። በመልካም ስራ ወደ አላህ መቃረብ አለብህ። አዎ ጌታችን አላሁ ጀለ ወዐላ አዛኝ ጌታ ነው። ስለዚህ መልካም ስራ ይዘን የጭንቅ ቀን ወደሱ መቃረቢያ ልናደርግ ይገባል። أقول قولي هذا فاستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله على إنعامه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن نبينا محمد الداعي إلى رضوانه صلى الله عليه وعلى آله وإخوانه أجمعين. أيها المؤمنون، وتوسل الثالث بعمل عظيم زلت فيه الأقدام. فاليوم ترى الرجل مصليا صائما قائما، فإذا ذكر بحقوق العباد والعمال والديون أعرض ونال بجانبه. أما هذا الرجل الصالح فتوسل بحفظ الأمانة وأداء الحقوق إلى أهلها، فلم يتعدى على حق أجبره بحجة أنه تركه وذهب، بل رعاه ونماه وأعطاه إياها كاملا دون بخس أو ظلم. أيها المؤمنون، الله جل وعلا ባሮቹን የሱን ባሮች በተለያየ መንገድ ወደሱ እንዲቀርቡ በር ይከፍትላቸዋል። ከነዛ መካከል ቀደም ሲል እያወሳን የነበረው ሶስት ሰዎችን ወደሱ ወደ ጌታቸው የተቃረቡበትን መንገድ እየጠቀስን ነበረ። ሌላኛው ሶስተኛው ባሪያ ዋሻው ውስጥ ከተጠለለባቸውና ዲቅ ውስጥ ጭንቀት ውስጥ ከገቡ ሰዎች መካከል አንዱ ደግሞ በሌላኛው መልካም ስራው ወደ ጌታው ይቃረባል ማለት ነው። ምን ይላል? اللهم ጌታዬ ሆይ አለ ኢኒ ኩንቱ እኔ ነበርኩኝ استأجرت آجرا አንድን ሰራተኛ ቀጥሬ ነበረ ይላል። ይህ ሰራተኛ ስራ እንዲሰራለትና ከዛም ሩዝ ለደሞዝ ክፍያ አድርጎ ሊሰጠው ቃል ተገባብተው ወደ ስራ ይገባል። ሰውየውም ከሰራ በኋላ ባለ ሳይስማማ በመቅረቱ ምክንያት ያንን ሩዝ ሳይዝ ወደ ቤቱ ይሄዳል ማለት ነው። ሰውየውም ዝም ብሎ አልተቀመጠም። የራሱ ጉዳይ ብሎ ሩዙን አላባከነበትም። ያንን ሩዝ አጠራቀመ፣ ዘራለት፣ ቀጣይም እንደዚሁ ዘራለት። ከዛም በኋላ ደግሞ ላሞችን በመግዛት አራባለት ማለት ነው። ሪዋው አመጣጡ ቢለያይም፣ ስለዚህ ላሞችን ካራባለት በኋላ እረኛም ከቀጠረ በኋላ እነዛ ላሞች እየተዋለዱ በረከቱ ማለት ነው። እረኛ ቀጥሮ የዛን ሰው ንብረት ያፋፋለታል። በዚህ ላይ ያለ ሌላ ጊዜ ሰውየው መጣ። ተቀጥሮ ሲሰራ የነበረው ግለሰብ መጣና ሐቄን ስጠኝ፣ በድለኛል፣ ظلمኛል፣ ይሄንን በደልን የምትወጣው በመመለስ ነው፣ መልስ ሐቄን አምጣለው። ከዛ በኋላ ተመልከት ወደ እነዚህ እንስሳትና እረኛቸው ተመልከት፣ ሁሉም ላንተ ናቸው ውሰዳለ። እሺ ብሎ ሰውየው መጀመሪያ አታላግጥብኝ፣ ለምንድነው የምታሾፍብኝ አለው። ወላኪን እኔ ባንተ ላይ አላሾፍኩም፣ ትክክለኛ ውሳኔ ነው ብሎ ያለውን ነገር አስቀመጠለት። ከዛም በኋላ ይሄ ሰው ሁሉንም እንስሳቶችና እረኛውን ነዳቸውና ሄደ። እንደውም ሩቆ ባለበት ተጨባጭ ዘወር እያለ ያየው ነበረ፣ ካሁን መጥቶ ይወስድብኛል ብሎ በመስጋት ማለት ነው። ይህንን ከሰዎች አእምሮ ሊቀርብ የማይችል መልካም ስራ ሰራ ይሄ ግለሰብ። ልብ በሉ፣ ዛሬ አንድ ሰው የሆነን ሰው ለስራ ይቀጥረዋል። ከዛ በኋላ በአግባቡ መመለስን በአግባቡ መክፈልን እንደ
መልካም ስራ አድርጎ ላያየው ይችላል። እንደውም ሊዘናጋ ይችላል። አንድ ሰራተኛ ስራውን ከሰራ በኋላ የሰራበት ላብ ከመድረቁ በፊት የሰራበት የሆነው ነገር ሊሟላለት ሊከፈለው ይገባል። ወላኪን ዛሬ ያሉ ሰዎች ዛሬ ያለነው አካላት ራሳችንን ብንመረመር ከዚህ አንፃር የት ነን? እንኳን እምቢ ብሎ አምጾ ለሄደ ሰው ይቅርና አንጣ ብሎ ለሚለማመጠን ሰው እንዴት ነው ያለነው? እንደዚሁ አማናችንን በመጠበቅ ላይ እንደዚሁም ደግሞ ደይኖቻችን ላይ እዳዎቻችን ላይ ያለን ሙዓመላ ምን ይመስላል? ከዚህ ሰው ልንማር ይገባል። ይሄ ግለሰብ አንድን ሰው ቀጠረ ተባባለ፣ ወላኪን ሰውየው ሳይስማማ ትቶት ሄዷል ብሎ አልተወም። ቴምሩ ያንን የተቃጠጠረበትን ሩዝ ማለት ነው እያባዛ ብዙ ከሆነ በኋላ በመሸጥ ወደ ከብት ቀይሮ እሱንም እያራባለት እረኛ ቀጥሮ ልክ እንደራሱ ንብረት አቆየለት ማለት ነው። ከዛም በኋላ በዚህ ሀል እያለ ሰውየው ሲመጣ ሙሉ ለሙሉ ነው የሰጠው፣ ሙሉ ለሙሉ ነው ያስረከበው። ከዛ ይህንን ካደረገ በኋላ اللهم ان كنت ጌታዬ ወይ እኔ ይሄን ያደረኩት ان كنت تعلم አንተ ታውቃለህ፣ ይሄን የሰራሁት ስራ ላንተ ብዬ ከሆነ የሰራሁት አንተ ታውቀዋለህ፣ መስራቴ ላንተ ብዬ መስራቴን ትገነዘባለህ፣ ታውቀዋለህ። ስለዚህ ከዚህ መከራ አውጣን በዛ ላንተ ብዬ በሰራሁት መልካም ስራ ብሎ ተናገረ። ከዛም አላሁ ጀለ ወዐላ ሙሉ ለሙሉ ያንን ዋሻ ከፈተላቸው፣ ወጥተው ሄዱ ማለት ነው። ትልቁ ቁም ነገር ሰዎቹ ከዋሻ ወጥተው ወደ ቤተሰብ መቀላቀላቸው አይደለም፣ የአንድ ነገር ከመሆኑ ጋር ወላኪን ቀድመው የተሰነቁት ቀድመው የያዙት መልካም ስራ ለዚህ ሰበብ መሆኑ ነው። ስለዚህ ሁላችን በዚህ መልኩ ራሳችን ልናነጽ ይገባል። እዚህ ጋር የተጠቀሱ መልካም ስራዎች በዚህ ብቻ የሚገደብ አይደለም። በየትኛውም መልኩ ፈዳኢሉል አዕማል ተብለው የሚታወቁ መልእክተኛው ሰለላሁ ዐለይሂ ወሰለም ያስተማሯቸው የመልካም ስራ አይነቶች አሉ። በእነዛ ራሳችንን ልናብብ ራሳችንን ልንኮተኮት ይገባል። መልካም ስራ ብለን የምንይዘው ውስጣችን ላይ የምናስቀምጠው ነገ አኸራ ላይ እዚህም ዛሬ ዱንያ ላይ ለሚያጋጥሙን ጭንቀቶች መፈረጃ እንዲሆኑን ወደ አላህ የምንቃረብባቸው መልካም ስራዎች ሊኖሩን ይገባል። እስካሁን ካለን አልሐምዱሊላህ ያስቀምጥነው ከሆነ ጥሩ፣ ከሌለም ደግሞ ከዚህ በኋላ ልንሰነቅ ራሳችን ጋር ልንናበብ ይገባል። አላሁ ጀለ ወዐላ እንዲህ አይነት ባሮች እንዲህ አይነት የሱ የሆኑ ደጋግ ባሮች ያደርገን።